ሰላም የንጋት አካዳሚ ቤተሰቦች እንዴት አላችሁ? ይህ ንጋት አካዳሚ የተለያዩ ትምህርታዊ ይዘት ያሏቸው ኮንተንቶች የሚቀርቡበት አካዳሚ ነው። አማርኛ መማር ለሚፈልጉ ከመጀመሪያው ከፊደላትን ቅርጽ ድምጽ ከመለየት ጀምሮ በጥራት የምናስተምርበት አካዳሚ ነው። ከዛም በተጨማሪ የእንግሊዘኛ ቋንቋንም እናቀርብላችኋለን። የሂሳብ እና ሌሎች የመሳሰሉ በርከት ያሉ ትምህርታዊ ይዘቶች የሚቀርቡበት ድንቅ አካዳሚ ነው። ይህን አካዳሚ እንድትከታተሉት ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛለሁ ማለት ነው። ስለዚህ በመጀመሪያ ወደ መጀመሪያው ይዘት እናልፋለን ማለት ነው። እዚህ ጋር ብዙ መግለጫ አላበዛም፣ የሚሰጡ ትምህርቶችን እዚህ ጋር የምታያቸው ይሆናል ማለት ነው። ሌላው የአማርኛ ቋንቋን እንግዲህ ከመጀመሪያው ስንጀምር የአማርኛ ቋንቋ ፊደል ከፊደል ነው የሚጀምረው። ፊደላትን ወይ ደግሞ ሆሄያትን ገጣጥመን ቃላትን እንመሰርታለን። ከቃላት ሀረጋት አረፍተ ነገር ይመሰረታል። ስለዚህ መጀመሪያ የአማርኛ ቋንቋ ለመማር ፊደል ማወቅ ግድ ይላልና ከፊደል እንጀምራለን ማለት ነው። የአማርኛ ቋንቋ የሚጀምረው ከፊደል ሀ ብሎ ነው ማለት ነው። ስለዚህ ከሀ ጀምረን የሀን ቤቶች ሰባቱንም የምናይ ይሆናል ማለት ነው። እንግዲህ በአማርኛ ቋንቋ የመጀመሪያው ቤት ግዕዝ ነው የሚባለው፣ የመጀመሪያው ሆሄያት ማለት ነው። ሁለተኛው ካይብ ይባላል። ሶስተኛው ሳልስ፣ አራተኛው ራብዕ፣ አምስተኛው ሐምስ፣ ስድስተኛው ሳድስ እና ሰባተኛው ሳብዕ ተብለው ነው የሚጠሩት ማለት ነው። ስለዚህ የሀን ቤት ሰባቱንም አጠር አድርገን እንመለከታለን ማለት ነው። እንግዲህ እዚህ ጋር የምትመለከቷት ሀ ትባላለች። ሀሌታው ሀ ነው የምንላት። ለአጻጻፍ በጣም ቀለል ያለች ናት እና እናንተም ጎን ለጎን እየጻፋችሁ ትሄዳላችሁ ማለት ነው። ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ስለዚህ ሰባቱም የሀ ቤቶች እኔን ይመስላሉ። አንዴ ልመልስላችሁ በድምጽ አብራችሁ እያላችሁ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እኔን ይመስላሉ። ስለዚህ የመጀመሪያው ግዕዝ ቤቱ ሀ፣ ካይብ ሁ፣ ሳልስ ሂ፣ ራብዕ ሃ፣ ሐምስ ሄ፣ ሳድስ ህ፣ ሳብዕ ሆ ይሆናሉ ማለት ነው። ስለዚህ እነዚህን ስናነብ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ወይንም ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብለን ማንበብ እንችላለን ማለት ነው። ስለዚህ የሀ ቤቶች ይህንን ይመስላሉ። ቪዲዮውን ፓውዝ አድርጋችሁ እናንተ መጻፍ ትለማመዳላችሁ ማለት ነው። ሀ እንዴት ትጻፋለች? ብዙ ጊዜ የመጀመሪያ ፊደላት ምንም አይነት ቅጥያ የላቸውም። ስለዚህ ሀን ስታዩት አሁን በጎኗም ሆነ ምንም አይነት ቅጥል እንመለከትባትም። ሁለተኛ ፊደላት ከጎናቸው ቅጥል ይኖራቸዋል አብዛኞቹ ማለት ነው። አሁን ሁን ስትመለከቱ ሀን እንጽፍና ከጎኗ ቅጥል እናደርግባታለን ማለት ነው። ሶስተኛ ፊደላት ደግሞ ሸደዴ ማለት ወይም ደግሞ አንድ እግራቸው ጋር ሸደዴ ማለት ነገር ነው የሚታይባቸው። አሁን ይሄ እዚህ ጋር ተመልከቷት የምታዩትን ትመስላለች። አራተኛው ሀ ይባላል። አምስተኛው ፊደላት ደግሞ ብዙዎቹ ቀለበት እግራቸው ላይ እናደርግባቸዋለን እና ሄ ተመልከቷት እዚህ ጋር። ስድስተኛው ህ ነው። ሰባተኛው ሆ። ስለዚህ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብለን ሰባቱንም ማየት እንችላለን ማለት ነው። እንግዲህ ሁለተኛው የአማርኛ ፊደል ደግሞ ለ ብለን ነው የምንጠራው ማለት ነው። ስለዚህ ሀን በዚህ ልክ እናንተ ቪዲዮውን ፓውዝ አድርጋችሁ ትጽፋላችሁ። ለን ደግሞ እንቀጥላለን ማለት ነው። ስለዚህ የሀን ቤት በዚህ መልኩ አይተናል። ሀን አሁን መጻፍም ማንበብ መቻል ይኖርባችኋል ማለት ነው። ለ ይህንን ነው የሚመስለው። ለ ደግሞ ስትጻፍ በዚህ መልኩ ናት። እዚህ ጋር የምትመለከቷት ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። አንዴ ልመልስላችሁ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣
ሎ ተመልከቱ። የለቤቶቹ እንግዲህ የመጀመሪያዎቹ የግዕዝ ቤት ያልኳቸው ምንም ነገር አይቀጠልባቸውም። በዚህ መልኩ ነው የሚጻፉ። ሁለተኛ ፊደላት ከጎናቸው ቅጥል አላቸው ብያቸዋለሁ። ሉን ተመልከቱ። ለንጽፈን ከጎኗ ቅጥል እናደርግባታለን። ሊ እንግዲህ አንድ እግሯ ሸዳዳ ነው የምትሆነው ማለት ነው፣ በቀኝ በኩል ያለችው ማለት ነው። ላ ደግሞ እግሯ አጠር ይላል። አብዛኞቹ ራብ የምንላቸው ወይም ደግሞ አራተኛ ፊደላት እግራቸው አጠር ይላል ማለት ነው። ላ አምስተኛዎቹ ቀለበት አላቸው ብያቸዋለሁ። ሌን ተመልከቱ። ስድስተኛ ል ሎ እዩ እንግዲህ ለ ሉ ሊ ላ ሌ ል ሎ ወይንም አንዴ ልመልስላችሁ ለ ሉ ሊ ላ ሌ ል ሎ የለቤቶች እንግዲህ እኒህን ይመስላሉ ማለት ነው። ሶስተኛ ደረጃ የምናገኛት የአማርኛ ፊደል ደግሞ ሐመሩሃ ትባላለች። በድምጽ ተመሳሳይ ናት ከሀሌታ ውሃ ጋር ማለት ነው። ሐመሩሃ ብለን የምንጠራት ይህች ናት። በቅርጽ ትለያለች፣ በአገልግሎትም ትለያለች ማለት ነው። ስለዚህ በድምጽ ግን ከሀሌታ ውሃ ጋር ተመሳሳይ ድምጽ ነው ያላት ማለት ነው። ሀ ብለን ነው የምንጠራት። ስለዚህ እቺ ሐመሩሃ ሐመር ታውቃላችሁ፣ ሐመር ሐመሩሃ ብለን እንጠራታለን ማለት ነው። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ። ልመልስላችሁ አንድ ጊዜ ልመልስላችሁ ሀ ሁ ሂ ሃ ሄ ህ ሆ። ተመልከቱ እንግዲህ የመጀመሪያዎቹ ምንም ቅጠል የለባቸው ያልኳችሁ ሐመሩሃ ይችን ትመስላለች። ለምሳሌ ሀሳብ ብለን ስንጽፍ ሐመር ብለን ስንጽፍ የምንጠቀምባት ሐመሩሃ ይች ናት። እንግዲህ ሀ ሁ ከጎና ይሄው ቅጥላላት። ሂ እንግዲህ ሸደድ ነው የምትለው በቀኝ በኩል ያለችው እግሯ። ሀ አንድ እግሯ ታጥራለች። ሄ ቀለበት አላት። ህ ይሄው ህብር ብለን ስንጽፍ ብዙ ጊዜ የምንጠቀምባት። ሆ ሰባተኛዋ ይችን ትመስላለች ማለት ነው። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ። ስለዚህ ሰባቱም እኒህን ይመስላሉ ማለት ነው። እንግዲህ እንደው ለማስታወስ ያክል ይኸው ከመጨረሻው ጀምረን ስናያቸው ሆ ህ እቺ ያጠፋዋት አሁን እያጠፋዋቸው ነው የሚሆን ሆ ህ እንደሞላት ህ ሄ ሃ ሂ ሁ ሃ ወይም ሃ ሁ ሂ ሃ ሄ ህ ሆ ብለን እንጠራቸዋለን ማለት ነው። በሁለተኛ ያየናቸው ደግሞ ለን ነው። የለቤትንም አንዴ ላስታውሳችሁ ለ ሉ ሊ ላ ሌ ል ሎ። የሀ ቤት እዚህ ጋር ያሉት የመጀመሪያዎቹ ሀ ሁ ሂ ሃ ሄ ህ ሆ እኒህን ይመስላሉ ማለት ነው። ሶስት የአማርኛ ፊደላትን ዛሬ አይተናል ማለት ነው በክፍል አንድ ቪዲዮ። በክፍል ሁለት ቪዲዮ ደግሞ ሌላ በእነዚህ አሁን ባየናቸው ቃላቶች ፊደላቶች ቃላቶችን እንመሰረታለን ማለት ነው። ስለዚህ እናንተም በሚቀጥለው በክፍል ሁለት ቪዲዮ እስከምንገናኝ ድረስ የራሳቸውን ቃላት በሀ ምን ብለን ቃላት እንመሰረታለን፣ በሁ ምን መሰረታቸው ቃላቶች በሂ በሀ በሂና በህ በሆ በለም በተመሳሳይ በሐመሩሃም ምን ብለን ቃላት መመስረት እንችላለን የሚሉትን ሰርታችሁ ትሰነብታላችሁ ማለት ነው። እዚህ ጋር ተከታታይነት ስላለው ትምህርቱ የራሳችሁ የሆነ ማስታወሻ ደብተር ይኖራችሁ። እዚህ ጋር ማስቀምጥላችሁ ነገሮች ጻፉ። ቪዲዮን ፓውዝ እያደረጋችሁ መከታተል ትችላላችሁ። ሙሉ የአማርኛ ቋንቋ ክህሎት እንዲኖራችሁ እንደማድረግ በጣም እርግጠኛ ነኝ። ወይም ደግሞ በኦንላይን መማር ለምትፈልጉ ደግሞ ከዚህ ከታች በተቀመጠው የስልክ አድራሻ ኮንታክት አድርጉኝ። በጥራትና በብቃት ማስተማር እችላለሁ። ብትፈልጉ በዙም በዋትሳፕ በቴሌግራም በፈለጋችሁት የሶሻል ሚዲያ አማራጭ ትምህርቱን መከታተል ትችላላችሁ ማለት ነው።